ጨርቁ የሚያመለክተው ነገር ይመስላል። ይኸውላችሁ እዚህ ላይ እንዳለው መለስ ባንዲራዋ ሳትሆን ከጀርባዋ ስላለው መልእክት ነው። ጀርባዋ ምንድን ነው? የዚች ባንዲራ ባለቤቶች ስብሃት ነጋና ዘመድ አዝማዶቹ ናቸው። ዊች ሚንስ አሁን ትግራይን በጭቆና በመሳሪያ ኃይል እያስተዳድሯት ያሉት ሰዎች እችን ባንዲራ ማንነትህ ናት፣ ለዚች ባንዲራ ትሰዋለህ፣ እሷን ከፊት ይዘህ ሙትልኝ ሲሉ ለትግራይ ሙት እያሉ ሳይሆን ወይ እነሱ ለራሳቸው ባንዲራ ለዘመድ አዝማዶቹ ለራሳቸው ነው። ገብቷል። ግን እች ባንዲራ የምትመጣው ምን ላይ ነው? ትግል ላይ ነው፣ ሞት ላይ ነው። እነሱ ሲገፉ ሲገፈተሩ እችን ባንዲራ ይሰጡና ለዚች ባንዲራማ መሞት አለብህ፣ ከዚህ በፊት አባቶችም ሞተዋል ይሏል። አባቶቻችን ለምንድን ነው የሞቱት? እኛስ ለምንድን ነው የምንሞተው ለዚች ብጣሽ ጨርቅ? ከላይ እንዳያችሁት ነው ወንድማችን የተለያዩ ጉዳዮችን አንስቷል። በመጀመሪያ በዶቃ ፖድካስት ላይ ቀርቦ ብዙ ሀሳቦችን አውርቷል። ብዙ ሰዎችን ያስቆጣው ስለ ባንዲራው የተነሳ ጉዳይ ነው። ስለዚህ ብዙ ሰዎችን አልተረዳችሁኝም በማለት ደግሞ በቲክታክ መጥቶ እሱ ይበልጥ ሲያብራራ ብዙ ሰዎች ደግሞ ይበልጥ ደግሞ ተቆጡ። በዛ ጉዳይ ሀሳቡ አልተመቻቸውም። የኔም ሀሳብ በጣም ያስቆጣኝ ቅር ያሰኘኝ ጉዳይ ደግሞ እቺ ብጣሽ ጨርቅ ያለውን ንግግር በጣም ያልወደድኩት ንግግር ነው። ይሄ ባንዲራ ብጣሽ ነው አይደለም ለማለት በጣም ቀላል ነው ለማወቅ። ይሄንን እኔ ያደረኩት ልብስ እና የማንኛው ልብስ ይሄ ወይ የሱ አይነት ልብስ መንገድ ዳር ላይ ሆነን ብረግጠው ባቃጥለው ቆሻሻ ገንዳ ላይ ብጥለው ማንም የህግ አካል ለኔ ሊይዘኝ ይችላል። የራሴን ጨርቅ እንደዛ አድርገሃል ቆሻሻ ገንዳ ላይ ጥለሃል ብሎ ማንም የህግ አካል አይዘኝ። ነገር ግን ያ ብጣሽ ጨርቅ ያልነውን ምርጥ ብናቃጥለው ቆሻሻ ገንዳ ላይ ብንጥለው ግን ቀጥታ በህግ ቁጥጥር ስር ነው የምንውለው። ይሄ ያደረኩት ጨርቅና ያንን ጨርቅ ልዩነት እንዳለው በዛ ማረጋገጥ ይቻላል። አንድ አይደለም። ስለዚህ እንደዚህ አቃለን ይሄ ብጣሽ ወረቀት ነው የምንለው ጉዳይ ደግሞ አይደለም። ምክንያቱም በኢትዮጵያ ህግ በ2004 ንዑስ አንቀጽ 1 የወጣው ህግ እንዲህ ይላል። የኢትዮጵያ የፌደራል መንግስት ወይም የየትኛው የክልል ሰንደቅ ዓላማ አርማ ወይም ምልክት በህዝብ ፊት የቀደደ፣ ያበላሸ፣ ያቃጠለ፣ የረገጠ ወይም ሌላ ተመሳሳይ ቅሌትን ወይም የንቀት ድርጊትን የፈጸመ ሰው ምን አስምሩልኝ እዚህ ጋር የንቀት ድርጊትን የፈጸመ ሰው እስከ 3 ዓመት ቀላል እስራት ወይም የገንዘብ መቀጮ ይቀጣል ይላል። የንቀት ድርጊትን የፈጸመ ሰው። ስለዚህ አንተ ያቃለልከውን ብጣሽ ጨርቅ ያልከውን ብጣሽ እንዳልሆነ ብዙ ዋጋ እንደተከፈለበትን በዚህ ማቃለል አትችልም። እስኪ ከመለስ ልዋስ ብለህ የተናገርከው ንግግር አለ። ለኔ ለጨርቁ ሳይሆን ከሱ በስተጀርባ ያለውን ታሪክ ነው የሚገዛኝ ብሏል። እውነት ነው፣ ትክክል ነው። ምክንያቱም ያ ባንዲራ እንዲሆን በጣም ብዙ ዋጋ ተከፍሎበታል። ባንዲራ እንዲሆን ማለት ነው። በተጨማሪም ጥያቄም ጠይቀሃል። የትግራይ ታሪክ ከ50 ዓመት በፊት ነው ወይ? የ2000 በላይ ዓመት ታሪክ ያላት አገር አይደለችም ወይ በማለት ሐሳብን አንስታል። ይሄንን ሐሳብ እኔ ደግሞ በክልል ከምናርገው አጠቃላይ እንደ ኢትዮጵያ ብናርገው መልካም ነው። የኢትዮጵያ ታሪክ ከ2000 ዓመት በላይ ታሪክ ያላት ሀገር ነች። በጃንሆይ ስናይ የራሳቸው ሰንደቅ ዓላማ ነበረ። ከዛ ደርግ መጣ። ደርግ የራሱን መለዮ አደረገ ባንዲራ። ኢህአዴግ መጣ። ኢህአዴግም የራሱ ባንዲራ አደረገ። የነዚህ ቅርብ ዓመታት እንኳን ብናይ የኢትዮጵያ ታሪክ ከነዚህ ሰዎች ወደዚህ ላለው ነው ወይ ብንል ሌላ ጥያቄ ነው። ያነሳው ሐሳብ የሚያነሳ ሐሳብ አይደለም። ይሄንን ባንዲራ ሲደረግ ማን ነው የተጠየቀው? ተጠይቋቸዋል ወይ? ይሄ እኮ አንድ ፊደል የቆጠረ ሰው የተማረ ሰው የሚያነሳው ሐሳብ አይደለም። እዚህ ሀገር ብዙ ፖሊሲዎች ብዙ ህጎችን ይወጣሉ። ማንም ተጠይቆ አያውቅም። በግሌ አንተ ተጠይቀሃል ብዬ አላስብም። ግን
እኛ ይወክላሉ ተብሎ የሚሾሙ ሰዎች አሉ። ከተለያዩ ቦታዎችን ይወጣሉ፣ ሚቲንግ ያደርጋሉ፣ ይወሰናል። በድምጽ ብልጫ ደግሞ ህጎችን ይጸድቃሉ። ዛሲት ብዙ ጊዜ እንደዛ ነው የሚደረገው። የተደረገም ይቀጥላል፣ ይሄዳል። ይሄ ነው። ስለዚህ ማለት ያነሳው ሐሳብ ብዙ አይታይም። ከዛ ብዙ ሰዎች እስኪ እና ባንዲራ አድርግ ብላችኋል። ከዚህኛው ይሄን ባንዲራ ይሻላል ከዛኛው ባንዲራ ብላል። ከዛ የተረዳሁት ነገር በተወሰነ መልኩ ያንተ ችግር ላይ ያለውን ከቀይ ያለችውን መለዮ ባንዲራው ቀይ ቀለሙን ጋር ችግር እንዳለብህ ተሰማኝ። እሱ አለመኖሩ አንተ ባሳየህን ባንዲራ ላይ እዚች ሀገር ዋጋ ለከፈሉ ህይወታቸው ላጡ አካላቸውን ለጎደሉ ሰዎችን መና ማስቀረት አይሆንም ወይ? የነሱ ቫልዩ መቀነስ አይሆንም ወይ? የነሱ ዋጋ ለከፈሉበትን ዓላማ በዜሮ እንደማባዛት አይሆንም ወይ? ክደት አይሆንም ወይ? ለዚች ሀገር ለዚች ባንዲራ ብሎ ህይወታቸው ላጡ ሰዎችን ቫልዩ አለመስጠት አይሆንም ወይ? ክደት አይሆንም ወይ? ፕላስ ሰዎችን የሚታገሉት መሪዎችን ለመጠበቅ የአቦይ ስብሃትና የመሰሎቹ ለመጠበቅ ነው ምናምን ያልከውን ሐሳብ ነበርና እሱ ጥያቄ እኔ ላንተ ልጠይቅ። አንተ የቲዲኤፍ አባል ነበርክ፣ መሪዎች ለመጠበቅ ነው የወጣው። ከ95% በላይ የትግራይ ወጣት መሪዎችን ደብረጽዮን ጌታቸውን ለመጠበቅ አይደለም የወጣው። ይሄ ማንም የሚያውቀው ሀቅ ነው። ወድቃለች ሞታለች ካልካትን ቦታ ተነስተህ አድጋለች በልጽጋለች ባልከው ቦታ ላይ ሆነ የወደቀ ንግግር ነው የተናገርከው። ይሄንን ቪዲዮ ለሱ ሼር አድርጉለት እንዲደርሰው። ተናውነ